ለማናደድ መሳደብ ሳይሆን ደግሞ እንግዲህ አርጉታው እንደዛ ማለት ነው። እና ምንድነው ልተው መሰል እንዳታረጉት እንደዛ ማለት ነው። እሺ ልመልሳችሁ። ስለዚህ ምንድነው በአጭር ቃል እየነገርኳቸው ያለው ስርዓቱ ራሱ ምን ይሆናል ማለት ነው? ሲገለበጥ ሲታይ ዶግማ ይሆናል። ስለዚህ ተመልከቱ፣ አይሻሻልም። ስርዓታችን እምነት ነው። ስለዚህ ወደ ነገር ልመልሳችሁና ቅዱስ ዳዊት ምንድነው ያለ? ሰዶምንና ገሞራን ባጠፋበት ጥፋት ባጠፋኛው ብዬ አሁን ካሁን አንተን በማየት ወሃልቃ ዘመኔ በንባዜ እንባ በማፍሰስ ዘመን ያለቀ ብሎ ይነገራል። ለምን? እግዚአብሔር ቻይ ነው። ሰዶምን ተመልከቱ። ዘንበለ እሳት አንደደ ወዘንበለ ማይ አብረደ ይላሉ ሊቃውንቱ። እሳትን ያለ እሳት ፈጠረ፣ ውሃን ያለ ውሃ ፈጠረ። አንድም ተመልከቱ፣ መላእክትን በሰማይ ፈጠረ፣ ከመሬት ደግሞ ደቂቀ አዳምን አስገኘ። ወደ ነገር ልመልሳችሁ። እሳትን ያለ እሳት ፈጠረ ማለት ሰባ ሰዶምን ተመልከቱ፣ ያለ ውሃ በእሳት አጠፋ። ሰባት ካትን ያለ እሳት በውሃ ቀቀላቸው ማለት ነው። እግዚአብሔር መሳሪያው እጁ ላይ ነው ያለው። እግዚአብሔር እሳት ማዝነብ አይጠበቅበትም እኮ እኛን ለማጥፋት ይጠበቅበታል። ምን ይላል? ምን ሽመላ ይቆርጣል አሉ ሰውየው። እና እግዚአብሔር እኛን ለማጥፋት ሌላ ነገር ማምጣት አይጠበቅበትም። መጠበቁን ዝም ካለ ነፍስ ተቀበዝባዥ ትሆናለች። ብዙ ጊዜ ይኸውላችሁ ተቀበዝባዥ ስንሆን ቆመን ማሰብ አለብን። በልተን አልጠግም ካል ምን ሆነን ነው ማለት? ጠጥተን በዚያ ነገር ሰላም ማግኘት ካቃተን ምን ሆኜ ነው? አግብቶ ሰው በዚያ መረጋት ካቃተው ምን ሆኜ ነው ማለት አለብን። በሁሉ ላይ ሰላም የምናጣው ሰላማዊ እግዚአብሔር ሲለየን ስለሆነ መድኃኔዓለም ከሁላችን ጋር ይሆንልን። ሰሎሞን ማለት መስተፋቅር ማለት ነው። ይሄ ነገር ችግር ነው አሉ። መስተፋቅር አላልኩም። እሺ እሱ እናንተ የምታስቡትን አላልኩም። አደራችሁ ሌላ ነው። ሰሎሞን ማለት ይሄ መስተፋቅር ማለት የሚወደድ ማለት ነው ማለት ነው። የሚወደድ በሉ እንጂ። እሺ እንደዚያ የተባለው ለምንድን ነው ሲባል ቅዱስ ዳዊት ከእግዚአብሔር ጋር ተጣልቶ በታረቀበት ዘመን ተወልዷልና። ማን በታረቀበት ዘመን? ቅዱስ ዳዊት ከእግዚአብሔር ጋር ሲታረቅ የልጁን ስም ምን ብሎ አወጣለት? ከእግዚአብሔር ጋር ታረቁ ለማለት ፍቅር የሚል ስም ሰጠው፣ የሚወደድ የሚል ስም ሰጠው። ስለዚህ ይኸውላችሁ ለሰሎሞን ስሙን ዳዊት ያወጣለት በዚህ የተነሳ ነው። ከእግዚአብሔር ጋር የታረቀበት ዘመን ስለሆነ። እኛስ ከእግዚአብሔር ጋር የታረቅንበት ዘመን አለ ወይስ የተጣላንበት ዘመን? ከእግዚአብሔር ጋር ታርቀናል አልታረቅንም? ንገሩኝ እንጂ። ሊቃውንቱ ምን ይላሉ መሰላቸው? ውሃ ቢያልቅ በምን ይውጡ፣ ምላጭ ቢያብጥ በምን ይወጡ ይላሉ። ምላጭ ለአንዳንድ ሀገር ቋንቋ አይገባም። ፈላ ቤሳ የሚባለው ይሄ በገጠር በሰፈር ቋንቋ በጎጠኛው እንዲያ የሚባለው ነው እንግዲህ ምላጭ የሚባለው። ምላጭ አሁን የሆነ ነገር ቢያብጥ በምላጭ ትቆርጣለህ አይደል? ምላጭ ራሱ ካበጠ በምን ትቆርጠዋለህ? ምላጭ ራሱ። እንጀራ ቢያንቅ በውሃ ትውጣለህ። ውሃ ቢያንቅ ውሃን በምን ትውጣዋለህ? ማውጫ የለም። ተመልከቱ፣ ሰው ከሰው ጋር ቢጣላ በሰው ይታረቃል። ሰው ከእግዚአብሔር ጋር ከተጣላ በማን ይታረቃል? ለዚህ ነው ሁልጊዜም ቢሆን ማሰብ ያለብን ከእግዚአብሔር ጋር መጣላትና አለመጣላታችንን ማሰብ። በቀን ውሏችን፣ በምሽታችን፣ በቢሮአችን፣ በእንቅስቃሴያችን ሁሉ ዛሬ ከእግዚአብሔር ጋር ተጣልቼ ነው የዋልኩት ወይንስ ደግሞ ከእግዚአብሔር ጋር ተፋቅሬ ነው የዋልኩት ብለን ማሰብ አለብን። ስለዚህ ተመልከቱ፣ በምን ልንታረቀው እንችላለን? እግዚአብሔር ግን እንደ ሰው አይደለም። ይኸውላችሁ እግዚአብሔር ደስታ ይባላል። እስኪ በሉ ደስታ በሉ እንጂ አትሉ። እናንተን አሁን ጅላጅሉ ተሰብስባችሁ ብል ትቆጣላችሁ አትቆጡ? ተቆጣ በደንብ ነው። አንዱ በደንብ ወይም ደግኛ ስድብ መርጣችሁ አንዱን ትለጥፋላችሁ ማለት ነው። ልብ በሉ። እግዚአብሔር ግን ኃጢአት ስንሰራ አንተ አላዋቂ ነህ እያልን እየዘለፍነው ነው። እግዚአብሔር ግን ልብ ብላችሁ ስሙ። እግዚአብሔር ባህሪው አይለወጥም። ምን አይለወጥም? ነገሩኝ እንጂ ኃጢአት ስንሰራ ተቀይሞ ቆይ ማናቱን ነው የምለው አይደል? እግዚአብሔር ደስታ ስለሆነ
በጽድቅ እንዳለንም እንደወደደን በኃጢአት እንዳለንም ይወደናል። ወይፈቅድ ምክንያት ሰለስቱ ምዕት እግዚአብሔር ሰውን ለመማር ምክንያት ይፈልጋል። እግዚአብሔር ሁሉ ሰውን ለመማር ምን ይፈልጋል? ሰይጣን ሰውን ለማጥፋት ምን ይፈልጋል? ነገሩኝ እንጂ ምን ቀድሞ ኃጢአት የሰራ ብሎ ማለት ነው። ሰይጣን ሰውን ለማጥፋት ምክንያት እንደሚፈልግ እግዚአብሔር ደግሞ ሰውን ለመማር ምክንያት የሚፈልግ እንዴት መሰላችሁ? እግዚአብሔር እኛን ለማዳን ምክንያት መፈለጉን የምናውቀው የማቴዎስ ወንጌል ምዕራፍ 10 ላይ በደቀ መዝሙሬ ስም ውሃ የሰጠ ነው እንጂ ያለ በደቀ መዝሙሬ ስም ወርቅ የሰጣላል። ውሃ የሰጠ ነው። ያም ባይሆን ተመልከቱ፣ አረጋዊ መንፈሳዊ ምን ይላል መሰላችሁ? አንተ ሰው አልብከ ጠፈር ለሐውጾ እግር ለሐውጾ አልብከ ጠፈር ላይድሮ ነግድ። አንተ ሰው እንግዳ ለማሳደር የተደላደለ ቤት ላይኖርህ አልጋ ላይኖር ይችላል። እንግዳ የምትቀበልበት ቤት የለም ወይ? እግዚአብሔር አልጋህን ሳይሆን የለመነ የቤትህን ወለል ነው የለመነ ይላል። አልብከ እግር ለሐውጾ ደዌ። አንተ ሰው ሄደህ ላታሳክም ትችላለህ። ቢያንስ የታመመ ሰውን ሄደህ እግዚአብሔር ይማረን እንዳትል እግር እግዚአብሔር አልሰጠህም ወይ? ተመልከቱ፣ አንድ ሰው የሚጠየቀው ተመልከቱ፣ ክርስቶስ ራሱ ሲጠይቀን ምን ብሎ ነው የሚጠይቀን? አላጠገብከኝም፣ በደንብ እንዲሞቀኝ አላረክም፣ መጥተህ አላስፈታኝም አይደለም ያለው። እንግዲህ ምንድን ነው ያለው? አላበላኝም ማለት። ተመልከቱ፣ እሱ አላበላኝም ነው እንጂ ያለ አላጠገብከኝም አላለም። ለምን? ማጥገብ የሚችለው እግዚአብሔር ብቻ ስለሆነ ያችን ሄደን መጠየቃችንን እግዚአብሔር ይማረህ ማለታችንን ማን ይፈልጋታል? ባለው ነገር እንጂ እግዚአብሔር ይፈልገዋል። ፈልጎ የሚያድነን እግዚአብሔር የተመሰገነ ይሁን። ሰው ነው ተንኮል እየለቀመ የሚርቀው። ይኸውላችሁ ሰዎች አቁስለውን ስለቆሰልን ደግሞ እንደገና ይነዳቸዋል። ሰዎች አስከፍተውን ስለከፋን ጨምሮ ይከፋቸዋል። ማለት መከፋታችን ራሱ እንደገና ደግሞ ይከፋቸዋል መልሶ በመከፋት ብቻ ስለቀረን ማለት ነው። ሰዎች አስለቅሰው የምራችን ምንጭ ሆነው እላችንን ስላለቀስን ይነዳቸዋል መልሶ። እኛ በወግ እንድናለቅስ እንኳን አይፈቅዱልንም። ምክንያት እየፈለጉ ነው የሚጣሉ። ሰው ካልተነሳልኝ ብሎ አይደል እንደሚጣለው። ሰው በዚህ ቀን ደህና አደርከኝ ብሎ አይደል እንደሚጣለው። እስኪ በእግዚአብሔር አስቡት እስኪ ስንት ቀን የረሳ ነው የሚያሳድረውን አሳድረን ሳንለው አድረን እግዚአብሔር አይከፋውም። የማያሳድር ሰው ደህና አደርክ አላሉኝ ብሎ ይከፋል። ተመልከቱ፣ እንደ እግዚአብሔር ያለ ማን አለ? በኃጢአታችንም ጊዜ የንስሐ በር የሚከፍትልን ስንመለስም በደሙ አጥቦ ልጆቹ የሚያደርገን እግዚአብሔር የተመሰገነ ይሁን። እግዚአብሔር ምን ይፈልጋል? ምክንያት በሉ እንጂ። እስኪ ጥያቄ ልጠይቃችሁ። አሁን ከተነሳ እዚሁ ጋር አንድ ነገር ተናግሬ ወደ ትምህርት ሄድ እዚሁ በቅድሙ ላይ እንዳላደር ማለት ነው። እግዚአብሔር ቤት ስሩ ማለት ቤቴን ስሩልኝ፣ መቅደስ ስሩልኝ ማለት ምን ሊያደርገው ነው? ንገሩኝ እንጂ። ሰው እንዲህ ይላል ሲደሰኩር በኑሮ ውድነት እንዲህ ባለው ነገር ልጅ ማሳደጊያ ሳይኖረኝ በዚህ እንትን ሰዓት በሰላም ሰዓት ማውሩ እኮ ሰላም ነው። በኖረ ሰዓትማ ውሻና ጅብና ጅብም ይዋደዳሉ። ውሻና ውሻ እንኳን አይዋደዱም፣ ጅብና ጅብ ይዋደዳሉ ሲኖር ማለት ነው። ሰው ለእግዚአብሔር መስጠት ያለበት ሲተርፈው አይደለም። ሲተርፈው ሳይሆን ለምን መሰላችሁ? ቅዱስ ዳዊት ውሃ ጠማው በታመመ ሰዓት። ውሃ በጠማው ጊዜ ምን አለ? ውሃ አምጡልኝ ያለ። ከቤተልሔም ውሃ ሄደው አመጡለት። ያንን ውሃ ለእግዚአብሔር መስዋዕት ይሁን ብሎ የጠማው ውሃ ደፈው። እንዴ ምን አሉ ተርጓሚያን? በሬ ይታረዳል እንጂ ውሃ ይሰጣል ወይ ለእግዚአብሔር አሉ። እስኪ በሉ በሬ ይታረዳል እንጂ በሉ ውሃ ለእግዚአብሔር ይሰጣል ወይ? ይኸውላችሁ ይሄ እኮ ነው ቅዱስ ዳዊት ሁሉ የሱ ነው፣ ንጉስ ነው። ለእግዚአብሔር መስጠት ያለበት በሬ ነበር አይደለም? እንደዚያ ነው የሚሰጠው። እሱ ግን ምን ሰጠው? ውሃ ሰጠው። በዚያ ሰዓት ያስፈለገው ውሃ ነው። እሱ ደግሞ ያንን የሚያስፈልገውን የሱን ፍላጎት ቆርጦ ላንተ መስዋዕት ይሁን ብሎ ሰጠው። ለዚህ እኔ ከዚህ ውሃ አልጠጣም። ለምን? እግዚአብሔር ትርፌን ሳይሆን የሚፈልገው ያለኝን ስሰጠው ያለውን ይሰጠኛል ማለት ነው። ቅዱስ ዳዊት ያለውን የሚያስፈልገው የውሃ ጥሙን ቆርጦ ለእግዚአብሔር ቢሰጥ እግዚአብሔር ደግሞ ሕይወትን ለዳዊት ሰጠው።
ዳዊት የሚያስፈልገውን ሲሰጥ ለእግዚአብሔር፣ እግዚአብሔር ደግሞ ዳዊት የሚፈልገውን እግዚአብሔር ሰጠው። እግዚአብሔር ለሁላችሁም የምትፈልጉትን ይስጣችሁ። ከዚህ ምንድነው ልትነግረን የፈለገው? እንዲህ የምታረሰብሰው ትሉኝ እግዚአብሔር እሺ፣ ቆይ ጥያቄ ልጠይቃችሁ። ቤተ መቅደስ የምንሰራለት ምን ያደርግ ነው? እግዚአብሔር እዚህ ውስጥ አለ? ቁጭ ብሎ እዚህ ወንበር አስቀምጦ አለ? እግዚአብሔር እዚህ ውስጥ አለ? እኔ የለም ማለት ነው፣ ግን አለ እግዚአብሔር። ሌላ እንዳትሉ ብዬ ነው ማለት። እግዚአብሔር ሰማይ ሁሉ ዓለም ሁሉ በእጁ ተይዞ ዶሮ የላችሁ እንቁላልን ጥላ በእንቁላል ውስጥ መኖራችሁ፣ እንቁላልን በሆዷ ይዛ በያዘችው በሆዷ እንቁላል ውስጥ መኖራችሁ። እግዚአብሔር ግን ዓለምን ይዞ በያዘው ዓለም የሚኖር እግዚአብሔር ነው። ዓለም እግዚአብሔር ነው እንጂ ለእግዚአብሔር ዓለም የለውም። የዓለም ዓለሙ ሥላሴ ነው። ዓለም ሥላሴ ዛልብክም ዓለም እንዳለ ደራሲው። ለዚህ ዓለሙ ሥላሴ ከሆነ ሥላሴ መጥቶ ተወስኖ የሚቀመጥ አይደለም። ቤተ መቅደስ እንግዳለን ስሙልኝ አለ ዘጸአት 5 ላይ አድርበት ዘንድ ቤተ መቅደስን ስሩልኝ ይላል። ሲኖር አድርበት ዘንድ ይሁን ምን ስሩልኝ አለ። ቤተ መቅደስ ለምን እንሰራለን? ወርቁ ያንተ አይደል? በእሳት አሰራውን ከፈለክ ደመናውን ግድግዳ አታረገውም? መላእክትን የቤተ ክርስቲያን ሻሻት አታረጋቸውም? አምፖል ከምናበራ ፀሐይን የፈጠርክነ ፀሐይን አምፖል አታረጋትም? ከዋክብትን የአካባቢ የቤተ መቅደሱ ፈርጥ አታረጋቸውም? በአድማስና በናጌብ ዓለምን ይወሰንክ የቤተ መቅደሱን አጥር በአለት በጽኑ አለት በአድማስ በሰምፔት ለምን አታጥረውም ብለን ስንጠይቀው ተመልከቱ። አድርበት ዘንድ በመካከላችሁ ስሩልኝ ያለው እግዚአብሔር ምንድነው? ለምንድነው እንደዛ ያለው? ሁሉ የሱ ሆኖ ከተባለ ከኛ የሆነውን ነገር እግዚአብሔር ስለሚፈልገው ሲሆን ከኛ የሆነውን ነገር ማን ይፈልገዋል? የመጨረሻ ነገር ልንገራችሁ። የመጨረሻ አሁን ይሄን ጥሩ አድርጋችሁ ሰርታችኋል። ልደታም ተሰርታለች። ግን ለእግዚአብሔር ይበቃዋል ነገር በደንብ አድርጋችሁ ከዚህ በላይ አቅማችን ስለማይችል ነው እንጂ ባንቆ ነበር እንሰራለን። ሌላ ተመርጦ ማለት ነው እንዴ! እናንተ ሞኝ ናችሁ መሰለኝ። እንዳታዩም እዚያ በእንትን ባለስልጣናቱ ያሉበት አካባቢ እንዴት እንደሚጠበቅ አላያችሁ? እንዴት ምን አይነት መሳሪያ እንደያዙ ዞር በተሰው ተንቀሳቀስ በርግጫ የሚያፈነዱ ሰዎች የሚጠብቁት ማለት ነው። እዛ አካባቢ የእግዚአብሔር ቤተ መንግስት ደግሞ ተመልከቱ። እኛ ንቀነው ካልሆነ ቤተክርስቲያን ባለመምጣታችን የሚፈረድበት ለዚህ ነው። ወደ ውጭ ሀገር ፕሮሰስ ለመጀመር ገብተህ ከቀበሌ መታወቂያ አውጥተህ የልደት ካርድ አሰርተህ ሰግደህ ደላላ አግኝተህ አሻራ ደምክን ሰጥተህ ፎቶ የአይን አሻራ የእጅ አሻራ ሰጥተህ ከዚያ በኋላ ደግሞ እንደመቸረው ምገባው ወደ የኮቲ ከፍለህ ካልተፈቀደ አይ ሪጀክት አድርገናል ካሉ ደግሞ ጸባክ ብር ልክፈል ታዝረክርከ ነው የምትገባው ማለት ነው። እናውቃቸዋለን ማለት ነው። የእግዚአብሔርን መንግስት ለመስራት ምን ያህል መታደርኩ። ይህች ቤተክርስቲያን የእግዚአብሔር መንግስቱ ናት። በደሙ የመሰረታት ናት። እሱ በደሙ የሰራትን እናንተ ስሩ ማለት ነው ማለት ነው። እሱ በደሙ የመሰረታት በደሙ የገዛትን እንዳጥራ በደሙ ተመልከቱ። በማይ ዘወይ ዘምገቡ አጥመቃ ከጎኑ በተገኘው ማይገቡ አጥመቃት ብሎ ቅዱስ ያሬድ እንደተናገረ ይህችን ቤተክርስቲያን ክርስቶስ በዕንቁ በወርቅ በትልልቅ ነገር እንድንሰራለት ይፈልጋል ካላችሁ፣ አዎ መልሱ አዎ ነው። እስኪ አወሩ ወልጅ ምን እሺ፣ በደንብ ያዙልኝ። ሰው ቢወድ ምን ያበላል? ዳቦ። እንደዛ ቢሆን ምን ያለብሳል? ልብስ፣ ሸጋ ልብስ። እንደምን ምን ጫማ፣ እንደምን ምን ይገዛል? መኪና። እንደምን ምን ይሰጣል? እንደዛ ሀብት ያልፋል። እግዚአብሔር ግን ከዚህ ሁሉ በላይ የሰጠን ምንድነው? ስጋውን የሰጠን። ለዚህ ነው ሊቃውንቱ ምን ይላል? ክርስቶስ ለምን ሰው ሆነ ያለው ቅዱስ ኤፍሬም ሲናገር እንዲህ ይላል፣ ሰይጣንን ይዘልፈው ዘንድ ነው አለ። እስቲ ባሉ ሰይጣንን ምን ይለው ዘንድ ምን ብሎ ዋሽቶ ነበር መሰለኝ ሰይጣን? አዳም ጸበለስን እግዚአብሔር ነፍጎ ከዛ ምን አለ? እኔ ቅጠል ነው ምነፍቀው አንድ ቀጣፊ ለማለት እንኳንስ ቅጠል ስጋዬን ምን ቸር ነኝ ብሎ ምን ሰጠልን? እንኳን ቅጠልን ልነፍቅ ስጋዬን የማልነፍቅ ቸር ነኝ ብሎ ስጋውን ሰጠን። አሁን ደግሞ እኛ ምናችንን እንድንሰጠው ይፈልጋል ማለት እኛ የምንወደው ትልቁን ነገር እንድንሰጠው ይፈልጋል። ለምን?
ያን ትልቁን ተቀብሎ ትልቅ ነገር ይሰጣል ማለት ነው። እስኪ በሉ እግዚአብሔር ሁላችሁ ሊሰጥ ሲል ይለምናል እንጂ ለምን ተቀበለ? ወለዚህ በጣም ማዝነው ራሱ ሳስበው እጇ የማትጨብጥ ልጅ ሐና ኢያቄም ስትት ያደረጉት ዓለምን ጎትታ መንግስተ ሰማያት የምታስገባ ልጅ አድርጎ ሰጣቸው ማለት ነው። ቀድሞ እኮ ሐና ነበረች እጇን ይዛ ነው በዚህ እያለች ይዛት የምትሄደው ማለት ነው። አሁን ግን ሐናን አዳም ሔዋንን መርታ ገነት የምታገባ ልጅ ሰጣቸው። እግዚአብሔር የሚለምነን ሊሰጠን ሲል ነው። እግዚአብሔር የሚተኛው እንድንቀሰቅሰው ብሎ ነው። ለዚህ እኮ ነው ያረምን ከመዘ ይሰምዕ ያጎነድ ከመዘ ይሁ። ተመልከቱ፣ እንደማይሰማ ዝም ይላል፣ እንደማያይ ተመልከቱ ዝም ይላል፣ እንደማይሰጥ ይዘገያል ይላል። ተመልከቱ፣ እግዚአብሔር መርከብ ውስጥ የተኛው ለምንድን ነው? እስኪ መልሱልኝ። ወንድም ኢየሱስ መርከብ ውስጥ የተኛው ለምንድን ነው? ነገሩን እንጂ ቀስቅሱ ይሆናል የሚባለው ሲወሩ ባሉ ቀስቅሱ ይሆናል ወንስ ተንጫጫችሁ ነው ያላቸው ሐዋርያት። ቀስቅሱ ማለቱ እግዚአብሔር ከኛ ምን ይፈልጋል ማለት ነው? ሞገዱ እየመጣ ነፋሱ እየነፈሰባቸው እያወቀ ነው እንደማቆቱ። እንደ ሰውነቱ ደግሞ አንቀላፋ። እንደ ሰውነቱ ለምን አንቀላፋ ካለ እኔን ቀስቅሱኝና ጸጥ አድርግልን አይነሩም ባሉ ሐዋርያት ክርስቶስን አድነን ከመይነውት ሲሉት ተንሳ ወገሰጾሙ ለነፋሳት። ተመልከቱ፣ ተነሳ ነፋሳትን ገሰጻቸው። ወኮነ አብይ ዛይን ታላቅ ጸጥታ ሆነ። አንከሩ ተመልከቱ፣ መኖች ዘይት ያዘዙ ለቱ ተመልከቱ፣ ነፋሳት ባይር ሞገድ የሚታዘዙለት ይሄ ማን ነው ብለው ክርስቶስን አደነቁት። ስለዚህ ተመልከቱ ባለጸጋው መሳት ይገመናል። ለምን ሊሰጠን ሲል አዋቂ ሳለ ንገሩኝ ይላል። ለምን እኛ ሄደን ስንቀሰቅሰው ጎሽ ልጅ ብሎ እምነታችንን ሊያጸናልን ምናችንን ይፈልጋል? ፈቃዳችንን ማለት እያወቀ ይጠይቃል፣ እየሰማ ዝም ይላል። እግዚአብሔር እንደማይሰማ ማለት ነው። ስለዚህ ምን ይፈልጋል ከተባለ የኛን ነገር ይፈልጋል። የማን ነገር? ስለዚህ የመጨረሻው ምንድነው ላችሁ የፈለኩት እንቁ እንኳን ብንሰጠው ምን ማለታችን ነው? ጌታ ሆይ ላንተ ይህን ሰጠን ማለታችን ነው። ወይስ ሲሆን ያፈሰው ጌታ ሆይ ላንተ ይህን ሰጠን። ምናችሁን ሰጣችሁ? ምናችሁ እኛው ምን ጨረደው እንባላለን። ራሳችን ምን ሌላ ቀን የምታስቡት አሁን ስጦታ የሚባለው ሁሉ ብቻ አይደለም። አሁን ሰው ነው ያደረሰለችው ሰው ላይ ስትባሽይቱ ይሄን ማካበድ ተማክሽ የምትወጂው ነገር ለእግዚአብሔር ያለሽ ታውቂው በትንሽ ታውቂሽ መባታሪክ ነው ወደዚህ ማለት ነው። እግዚአብሔር ምን ታውቂሽ ያን ማቅረባችን ግን አንተ የመረጥክልን ነው የሚያምርብህ እለች እሱ የሚያዘዘን ስናደርግ ምን አለች መሰላችሁ? ላንተ ለሚያምታው ማለታችን ሲሆን ላንተ ነው ይሄንተው ባልና ሚስት የሚጣሉት እንደምን ያሳስቡ ነው ይወታቸው ሲተቃቀሙ ነገር ይጣላሉ። ትዳር አንድ የሚሆነው እንደ እግዚአብሔር ለእግዚአብሔር ብየተውት ደግሞ ይሄ ነገር እኮ በጣም ድንቅ እኮ ነው። ለማን ነው መተው? ለእግዚአብሔር ብሎ መተው። ለእግዚአብሔር ብሎ በመያዝ ለእግዚአብሔር ብሎ እንግዲህ ጋር ሰው አያስቀምጥም። ሰው ካርት ማድረግ ነበር እንደዛ አይደለም። ቅዱስ ጳውሎስ የበላን ለእግዚአብሔር በላ ያልበላን ለእግዚአብሔር አልበላም ሲበል የበላን በሉ ለማን በላም ያን በላም የሚበላን ለእግዚአብሔር ብሎ ነው ሰው ማለት ነው አይደል? እንደዚህ አይደለም። እሺ ይሄ በፍጹም አይደለም። ወእግዚአብሔር ይሰራው ማለት እግዚአብሔር ወድንም ተሸካሚንም ምግቡን ያሳልፋል። በሚኛው ምን ማለት ነው ግን የሚበላ ለእግዚአብሔር በላ ማለት ገዳም ውስጥ መመኮሳት የሆነ ስራ መስራት አለበት። ካልሰሩ ገዳም ይፈተን። ስለዚህ ግዴታ መቆናናቸውን ተቀብለው ምሳቸውን ይበላል። ደግሞ ተራኝተው የያዙት ገዳም ውስጥ በመቃድ ያለ ምግብ የሚኖሩት ደግሞ ሳይበሉ እየጸለዩ ማንን ይጠብቃሉ? እዛ ጋር ያሉትን መነኮሳት አያችሁ። እነዚህ መነኮሳት የበሉት ስጋቸው ደግሞ መስራት አቅቷቸው ገዳሙን ላይ ይፈታል ማለት ነው። ይሄ ለእግዚአብሔር ማለት የጾመ በእግዚአብሔር ጾመ ማለት
እዛ ጋር ቆመው የሚጸልዩት ደግሞ ደቀ መዛሙርታቸውን ለመጠበቅና ለሀገር መረት ለመለመን ነው። ተመልከቱ። ይህንን የበላ እንደዚያ የበላ ማለት እግዚአብሔር ቤቱን እንድንሰራ ይፍቀድልን። የተመረጠ ቀን እግዚአብሔርን ቤት መስራት ደግሞ ለእግዚአብሔር ብንሰራስ ከራሳችን አውጥተን ነው በምን ለሚሽ ከራሳችን አንሰሩት። እኔ እኮ በጣም የሚገርም ነገር ምን መሰላችሁ? እግዚአብሔር ሰርቶ ለመለመኑ ነገር የሚገርም ሰርቶ ለመለመኑ ነው። አልሰጥ ቢል ማን ይከለክለዋል? አካልን የሰጠ እግዚአብሔር በአካል ተመልከቱ። በሰጠው አካል ደግሞ በጎ ሰራን ነው የሚሸልም ደግሞ እግዚአብሔር። ዓይንን የሰጠ እግዚአብሔር ነው። መጽሐፍን አንብበን ስታጠናበት ጸሎት አንብበን ስትጸልይ እሱ ደግሞ ጎሽን ደግሞ ከሩን የሚሸልም እሱ ምላስን የሰጠ እግዚአብሔር ነው። በጎ ተናገርክ ነው የሚሸልም እግዚአብሔር። አይምሮን የሰጠ እግዚአብሔር ነው። በዚህ እኔ አሰብክበት ብሎ ለዘላለም እሱን እንድታስብ በመንግሥተ ሰማያት ያደረገ እግዚአብሔር ነው። እጅን የሰጠ እግዚአብሔር ነው። በእጅህ ሰርተህ እንድትከብር የክብርን ቦታ የፈቀደልህ እግዚአብሔር ነው። ስለ መጸወትክበት እሱ ደግሞ ሥጋውን የሰጠ እግዚአብሔር ነው። ከእግዚአብሔር ያልሆነ ምን አለ? ሲሆን ከእግዚአብሔር ያልሆነ በሉ ምን አለ? የእናንተ አሳዩ። የእናንተ እስኪ አሳዩ። የእናንተ የላችሁ የላችሁ በርካታ ነው ወቅ ይሄንን ዱርን እንድሰራ እንደምትፈልገው ይሁን ያለው እንደዛለ በግራ ይሁን ዋላ ቤተክርስቲያን መሰራት ቤተክርስቲያን ነው የተሰራ ነው መሰራት ነው። ዋና ምን መሰራት ካለስ ምን ተደርገቱ እኛ በዓለም ላይ ያሉ ክርስቲያኖች የምንፈልጋቸው የልብስ ላቂ ሳንቲም ድቃቂ እንዲወረውሩልን ሳይሆን እነሱ ራሳቸው እግዚአብሔር እንዲሆኑ ነው። እና የማን ነው በእግዚአብሔር እንደሆነ እንድንኖር እግዚአብሔር ይርዳን። ለሚያምኑባት ዕፀ ሕይወት ናት። ለሚያምኑባት ነው ዕፀ ሕይወት ናት። ለዓለም የሚኖረውን ያስጠጋች መሬታችን እኛ ደግሞ መጠጊያ አግኝተን ነው ለእሷ ለመስራት ለዕፀ ሕይወት እንኳን ለሞርሳችን ቦታ ነው ይላል። ትልቅ ቤታችን ሊኖር እኮ እንቅልፍ አይሰጣችሁ። ትልቅ ነገር በዚህ ዓለም መገለጫ ዓለምን ሰማይ ያደረገችው ድንጋይ ማለት ነው። መሬትን እኮ ሰማይ ያደረገችው ሰማይ ተመልከቱ። ሰማይ የሚኖረው እግዚአብሔር መሬት ከመጣ ሰማይ መሄድ ነው ይላል። ተመልከቱ በራሱ ይላል እይትኔ እስመታወራና እኔ ደብረ ታቦርን አልመኝም። እኔ ራሴ ደብረ ታቦር ነኝ ማለት ደብረ ታቦር ብርሃነ መለኮትን የገለጠበት ቦታ ነው። እዚያ ግን ክርስቶስ ሥጋውን አልቆረሰበትም፣ ደሙን አላፈሰሰበትም። እኔ ግን ራሴ ደብረ ታቦር ነኝ ማለት ተመልከቱ። የክርስቶስ ሥጋና ደም በእኔ ከኔ ጋር ተዋህዶ ይኖራል። ስለዚህ እያንዳንዱ ሰው የክርስቶስ የብርሃኑ የክብሩ የባህሪው የጸጋው መገለጫ ምን ይችላል? እግዚአብሔር መገለጫ እንዲያደርገን መልካም ፈቃዱ ይሁን። ዕፀ ሕይወት ለእንተ ይትመረኮዝዋ ማን በነገራችሁ ላይ አንድ ነገር ብቻ ተናግሬ ወርቁ ጋር አምጥቼ ትምህርቴን ልጠቅልለው ባለኝ ደቂቃ ማለት ነው። እንደምትሄዱ ተረድቻችኋለሁ። የመጀመሪያ ዕፀ ሕይወት የምትባለው ሁላችሁም ታውቃላችሁ። አዳም አንድ ነገር ይገራችሁ። አዳም በገነት ነበረ። በገነት ውስጥ የአዳም ታሪክ ይተርክ አይደለም እንዳትተኙ። በገነት ነበር። በገነት ውስጥ ሲኖር እግዚአብሔር ሁሉን ሰጠው። ዕፀ በለስን አታብላለው የምታውቁት ታሪክ ነው። በገነት መካከል ግን ተመልከቱ እግዚአብሔር አራት እጽዋትን በሰዎች ዙሪያ አብቅሏል። ከዚያ መካከል ልዩ ዛፍ የምትባል ዕፀ ሕይወት ናት። ማለት ነገርኞች ይህች ዕፀ ሕይወት በጣም ልብ ብላችሁ ስሙ። ፍሬዋ የጋን መክደኛ ያህላል። ፍሬዋ ተመልከቱ አንዱን በልተው ሳይጨርሱ አንድ መታፈና ናት። ገና በልተው ሳይጨርሱ የበሉት የፍሬው ጣዕምና የፍሬው መዓዛ ሽታው ደግሞ ከአፍንጫ እስከ 7 ቀን አይለይም። ያንን የሚያሸቱ ሰዎች ተመልከቱ ወይፈለ ነፍሰ ሥጋ ዘእንበለ አንሣይ ሰዎች ጻይር የሞት ጣር በያዛቸው ጊዜ ያንን ቢያሸቱት በዚያ መዓዛ ተመስጠው ነፍሳቸው ከስጋቸው ትለያለች። አይኔ ያለ ዛፍ ነበር ተመልከቱ። እንዲህ ያለ ማለት ቅዱስ ኤጲፋንዮስ ለዚያ ተመልከቱ ሙሴ ፀሐይ ክርስቶስን
ክርስቶስን እያገለገለ ስለነበረ ሁላችሁም እንደምታውቁት በመቃብር ውስጥ ሊለካ እስኪለካ ለምሮስ ሊለካ ገደለ እንዳለ ሕፃናትን ሸፈት ያደረጉት በሲያሸት በዛ ነፍሱ ውልቅ ብላ ሄደች ማለት ያለ በሽታ ነፍስን ከስጋ የሚለይ ጣዕም ያለው። ይህ ማለት ምን ማለት መሰላችሁ? ዕፀ ሕይወት የተባለችው ድንግል ማርያም ናት። ፍሬዋ የተባለው ክርስቶስ ነው። የዚያች የዕፀ ሕይወት ፍሬ መልክ ያሳያል። ማናት ያቺ ዕፀ ሕይወት? ማርያም። ያቺ ዕፀ ሕይወት ተመልከቱ። ወአመሰቀለ እግዚአብሔር ከመ ያህሉ ጻለ ምድር። እግዚአብሔር መሬትን ሊጎበኛት በወደደ ጊዜ አስቀድሞ የቀደሳት በምኗ ነው? በዛፏ ነው። የዛፍን ፍሬውን ከማግኘት አስቀድሞ ምኑን ማግኘት ይቀድማል? ንገሩኝ እንጂ ዛፉን። ዛፍ አስቀድሞ ዛፉን ማግኘት ከቀደመ ክርስቶስ ሰው ነው አስቀድሞ ማንም ያዝቀድማል? ድንግል ማርያም። አንዳንድ ሰዎች ከታርገው ይሰማሉ። ከተጠቀለለች ከት እያረጉ ማለት ነው። እንግዲህ አንድ ቀን ሙሉና ወጣናቸው እንዴት ይደረጋል? አንድ ቀን ተባለ ሊቀር ይቆራል። ሊቀር ነው ባንድ ሰው በነገራችን የጆሮ ተማሪ አሉ ዝም ብለው የሚሰሩ የሚሰሩ ጆሮአቸው እየሰማ የሚሰሩ ማለት እንደዛ አይደለም። ክርስቶስ ያለ ድንግል ማርያም ክርስቶስ ተላቀቀ መሰለኝ ሰው የሆነ ከእሱ ነው። እናቱን የፈጠረ እሱ ነው። ከእናቱ የተወለደ እሱ ባጭር ቀን እሷን ያበቀላት ማን? ክርስቶስ። ምን ልትሆን ዕፀ ሕይወት ናት አለ። ከእሱ ያበቀላት ዕፀ ሕይወት ናት። የዚያች ዛፍ ፍሬው የዛፏ ፍሬ መልክ ያሳያል። ምን ያሳያል? ወንጌ ሰው ሁሉ መልክዓ ነፍሱን ያየበት ማን ነው? ክርስቶስ ነው። ከድንግል ማርያም የተወለደውን ክርስቶስን የነፍሳችንን መልክ አየንበት። ድንግል ማርያም የክርስቶስ የመድኃኒታችን የኢየሱስ ክርስቶስ ምን ናት ከተባለ መሰረተ ሕይወት ማርያም በጥንተ መድኃኒት ዘንቀድሞ እግዚአብሔር ለድነት ያስቀደማት መሰረት የሌለው የክርስቶስ እናቱ ናት። እናቱ ከሆነች ምን ናት ማለት ነው? መሰረቱ ናት። ያ ማለት ተቀበሉ ጾርኪዮ ዘይጸወር የማይወሰን የማይቸከመውን ተሸከምሽው፣ የማይቻለውን ቻልሽው። እንደ ሰውነቱ ይዘዋለች፣ እንደ አምላክነቱ ይዘዋታል። እንደ ሰውነቱ ትመግባለች፣ እንደ አምላክነቱ ይመግባታል። እንደ ሰውነቱ ልጅ ትለዋለች፣ እንደ አምላክነቱ ፈጣሪ ትለዋለች፣ ፈጥሯታል። እንደ ሰውነቱ ተመልከቱ ታዝለዋለች፣ እንደ አምላክነቱ ደግሞ እሱ በያዘው ዓለም ላይ ትመላለሳለች። እንደ ሰውነቱ ተመልከቱ ትወልደዋለች፣ እንደ አምላክነቱ ደግሞ በመለኮቱ ደግሞ አይወለድም። ማለት መለኮት ስጋን ሳይዋድ መወለድ አይችልም። አቦ እንደ ማርያም በመለኮቱ ዘንበለ ደግሞ በሥርዓተ ትስብእት መለኮት ብቻውን አይወለድም። መለኮት ስጋን ተዋህዶ በስጋ የማርያም ልጅ ነው። ወዘበይ ተሰምዮ አምላከ ወረክቦ ሀራሩ ሰማያዊ። አምላክ ባለው ጊዜ ከአብ ጋር እናገኘዋለን። ሰው ባለው ጊዜ ከድንግል ማርያም ጋር እናገኘዋለን። መስዋዕት ባለው ጊዜ ከአቤል ጋር እናገኘዋለን። በግ ባለው ጊዜ ከማን ጋር ከቅዱስ ዮሐንስ ጋር እናገኘዋለን። ካህን ባለው ጊዜ ተመልከቱ መስዋዕቱን ሲሰዋ እናገኘዋለን። አምላክ ባለው ጊዜ መስዋዕት ሲቀበል እናገኘዋለን። በግ ተመልከቱ እሱን ቤዛችን ባለው ጊዜ ሲደማልን እናገኘዋለን። ካሳ ቤዛችንን መድኃኒት የሰጠን ስንለው እሱ ራሱ መድኃኒት ስለሆነ ስሬትን ስለሰጠን መድኃኒት ስንለው ደግሞ ራሱ ሲያድነን እናገኘዋለን ይላል። ራሱን መድኃኒት አድርጎ ሰጠን። መድኃኒዓለም የተመሰገነ ይሁን። አንድ ነገር ልንገራችሁ። ድንግል ማርያምን እንደው ቆይታል እኮ ድንግል ማርያምን የማያውቁ ሰዎች በዚህ ነው የሚመሰሉት። ቅዱስ አባ ጊዮርጊስ ዘጋስጫ ይላል ምስጢሮስ ሲናገር ሲኦል በጡቶቿ አሳደገች፣ አመፃን ወለደ። አንተ ሰው ለሃይማኖትህ መሰረት የለውም። ሃይማኖትህ ክርስቶስ ነው። አዎ ግን የሃይማኖት ግን መሰረት ክርስቶስን የወለደችልን ድንግል ማርያምን ክርስቶስን አምላክ ብለህ ካመንክ እናቱን ወላዲተ አምላክ ካላልክ አንተ ሰው ለሃይማኖትህ መሰረት የለም። ለምን ተወለደ ሰው ሆነ ካልከው የወለደችን እናቷ ነች። አንተን ቅጠል በሌለው ዛፍ መስላለሁ ማለት ነው። ምን የሌለው ዛፍ በምንድን ነው? ቅጠል የሌለው ዛፍ ፀሐይ ቢመጣ ያስጠጋ አይጠቅምም። አንተ ሰው ስር በሌለው ዛፍ መስላለሁ። ስር የሌለው ዛፍ ፍሬ እንደማያፈራ ትምህርትህ ምዕመናንን ወደ እግዚአብሔር ማድረስ አይችልም። አንተ ሰው
ዝናር በሌለው መሳሪያ ባልያዘ ወታደር መስላሉ። መሳሪያ ያልያዘ ወታደር ጠላት ቢመጣ መማረኩ ነው። አንተ ሰው ዘውድ ባልደፋ ንጉሥ፣ መሰረት በሌለው ህንፃ፣ ጡት በሌላት ሴት፣ ዝናር ባልታጠቀ ወታደር፣ ውሃ በሌለው ወንዝ፣ ስር በሌለው ተክል፣ ፍሬ በሌለው ዛፍ በዚህ ሁሉ መስላለሁ። ለምን እነዚህ ሁሉ እንደማይጠቅሙ አንተም ድንግል ማርያምን ከካድክ ወላዲተ አምላክ ካላልክ እግዚአብሔርን አታውቀው ብሎ ይመልሳል። ድንግል ማርያምን የሰጠን መድኃኒዓለም የተመሰገነ ይሁን። እንሳይት እቺ ብቻ ተናግረን ትምህርቱን እንድንጠቅልል ሰዓታችን አልቋል። አሁን 5 ደቂቃ ተጠቅመን ትምህርቱን እንጠቅልል። እስኪ እንሳይት ነው ለሚያምኑባት ሁሉ ምንድነው በምንድነው እንሳይት አተረከቱ ለሚመለከቱ ተመልከቱ ልመለሱ የ5500 ዘመን እኛ ላይ ቀረው ድንግል ማርያም የዚያን ያህል ዘመን የነበረ መርገም የተወገደ ማለት ነው። ስለዚህ ምን ይላል? ከኢየሱስ ክርስቶስ ነው ያዝሽልን። የዛች ዛፍ ፍሬዋ እንደሚበላ መድኃኒት እንደሚሆን ተመልከቱ። የድንግል ማርያም ፍሬ ክርስቶስ ለዓለም መድኃኒት የእሷ ልጅ ስለሆነ የነፍሳችን ድነት የነፍሳችን ነፃነት የተገኘው በክርስቶስ ስለሆነ እየሰማችሁ ነው። እሺ ሰዓቱ ስላለቀ ነው ወዲህና ወዲህ ምለው እኔ ማለት ነው። እና ምንድነው መጨረሻ ጠቅለል አድርጌ ላምጣው። ድንግል ማርያም ምናችን ናት? እዛኛችን ነው እንጂ አንደኛ ጸሎታችን ናት፣ ሁለተኛ ለዓለም ሁሉ ተወክላ በእግዚአብሔር ዘንድ በጠበቃነት የቆመችልን ናት። ያ ማለት ምን ማለት ነው? ያ ማለት በጠበቃነት ማለት ዓለም ሰው ሁሉ ወድሎ በእግዚአብሔር ዘንድ ሰው ሆና የተገኘች እሷ ናት። አንዳንድ ሰዎች አሉ እመቤታችን ሰው ናት። አዎ ሰው ናት። አንተ ሰው ነህ? እሺ እመቤታችን ምንድን ናት? እኛ መላእክት ናት እኮ አለ። አዎ ሰው ናት። አንተ ሰው ነህ ወይ? አይደለም እንስሳ ናት ማለት ሰው እንስሳ ሆኖ እየኖረ ማርያም ሰው ናት። ሰውነት እኮ የክብር ስም ነው እንጂ የውርደት ስም አይደለም። ስለዚህ ተመልከቱ ምን እንላታለን ማለት ነው? በእግዚአብሔር ዘንድ ምን የሆነች መመኪያ የሆነች ለባህሪያችን መመኪያ የሆነች ለሁሉ ሰው ድህነትን የምታሰጥ እመቤታችን ናት። እሷን እግዚአብሔር ይመስገን። ለምን ወድቀው ምንኩስ ተመርኩዘን ምን እንነሳባት፣ ለሚርበን ክርስቶስን የምትሰጠን ክርስቲያን ልባት ነው። ለጠማን መድኃኒት ለጠማን ጽዋ ሕይወት ክርስቶስን የምትሰጠን፣ ለተራቆትነው ልብስ ልጇን የምትሰጠን፣ ሀገር ለሌለን መጠጊያ የምትሆነን፣ የነገርላትን ሁሉ የምትሰራልን ድንግል ማርያም ናት። እሷን የሰጠን እግዚአብሔር ይመስገን። ታዲያ እንግዲህ እሷ በተሰጠችን ዓለም ላይ ነው እኛ እንደ ድመት እየሆንን የኖርን ያለ ነው። አንድ ልጅ ምንድነው ሰው እንደምን ይለው? እስኪ ጥያቄ ልጠይቃችሁ። ድመት አይጥን ትበላለች አይደለም? አይጥ ደግሞ ከድመት ይሸሻል አይሸሽም? ድመት በዓለም ላይ ከምታስደንቅ ፍጡር አንዷ ድመት ናት። ምኖቿን የምትበላ ልጆቿን አስባችኋል? ሁሉም ላይ በላይ ግን ድመት ምን ትበላለች? ልጇን የምትበላ ማለት ባዶ ነገር ነች። ልጇን እኮ የወለደችው የተሸከመችው ያማጠችው እኮ ልጇን የምትበላ ድመት ናት። ሀገራችን ልጆቿን እየበላች ነው አይደለም? ሰምታችሁ አትሰማችሁ? እየበላች ነው ማለት ነው። ሰው እንዴት አምጦ የወለደውን ልጅ እንዴት ይበላል? የምታሳድጋቸው ልጆች እንዴት ትበላለች? ተመልከቱ፣ በደንብ አድርጋችሁ ስሙ። አይጥ ድመት አይጥን የምትበላው ለመኖር ነው። አይጥ የሚሸሸው ደግሞ ለመኖር ነው። ሁለቱም ለምንድን ነው የሚኖሩት? በሉ ንገሩኝ እንጂ አይላችሁ። ወጥመድ እመየ አይጥ ወጥመዱ ሊገኝ ሲሄድ ከወጥመዱ ተፈናጥሮ ሳተው፣ ከወጥመዱ ሲያመልጥ ወደ ውጭ ወጣ። ውጭ ሲወጣ ድመት ተጠብቀዋለች። ከድመቷ ሸሽቶ ጉድጓዱ ሲገባ እባብ አፉን ከፍቶ ተቀምጧል። ወዴት ይሄድ? ትሰማላችሁ? አሰሙ። በዚህ ላይ ነው ያለነው። አሁን ከቤት የሚባለው ከቤታችን ከቤተ ክርስቲያን የሚያስወጣ ኃጢአት አለ፣ ፍቅርና አለ፣ ዘረኝነት አለ፣ ሆድ አለ፣ ፖለቲካ አለ፣ ብዙ ነገር አለ። የግል ጥቅም ስብሰባው የግል ጥቅም ፍለጋ ነው። ተኩሱ የግል ጥቅም ፍለጋ ነው። ስልጣኑ የግል ጥቅም ፍለጋ ነው። ትዳሩ የግል ጥቅም ፍለጋ ነው። ያላትን ያለውን የሚያገባ ለዚህ
ከዚህ ውስጥ ምን ያሳድደናል ሲባል ወጥመድ። ከዚህ ወጥመድ አምልጠን ስንወጣ ደግሞ ምን ይጠብቀናል? ምን ይጠብቀናል? ዘረኝነቱ ይጠብቀናል ውጭ ላይ። ከዚህ አምልጠን ስንሄድ ደግሞ ወደዛ ስንሄድ ደግሞ ምን ይጠብቀናል? መቃብር ይጠብቀናል። ስለዚህ ልብ ማለት ለዚህ መድኃኒቱ ማን ነው ከተባለ ድንግል ማርያም ናት። እስኪ ማለት ድንግል ማርያም ነው መድኃኒቱ እሷ ናት። ከሞት ያመለጠው በእርሷ ነው። አንድነት ነትና ከፖለቲካም ከዘረኝነት ከጎጠኝነት የምንወጣው ሁላችን የማን ልጆች ናችሁ? ወንድ ነገር የድንግል ማርያም በልጅ እና ወንድም ግን አትግደላ ግዳን እንደዛ ከሆነ ወንድም ይገደላል። የአንድ እናት አባት ልጆች እንዴት እንገዳደላለን? አንድ ክርስቶስ አባታችን፣ አንድ ቤተክርስቲያን እናታችን፣ አንድ ድንግል ማርያም ንግስታችን ናት። ስለዚህ በአንድነት እንድንኖር መድኃኒዓለም ይርዳን። የወደቀ ሁሉም ይመረኮዛል አለ። ከመቃብር የምንነሳው በልጇ ስልጣን ስለሆነ ተነስተን በቀኝ እንድንቆም ድንግል ማርያም ታድለን። ያስተማረን የመከረን አምላክ የተመሰገነ ይሁን። ይቆየን።